እንደዚህ አይነት ጥያቄ ምናምን ካለህ ማለት ነው ቤታቸው እየሄድክ መጠየቅ። አንተ አይ እውቀቱ ፈልገህ ትሄዳለህ እንጂ እውቀቱ አንተ ጋር እኔ እኮ እውቀት ፈልጌ እኮ አይደለም የምትማሩ ፈልጌ ነው እንጂ እኔ እውቀት ፈልጌ እንዳይመስላችሁ ስለማውቀው ነው። እኔ አላህ አልታየም፣ የሚታይ አምላክ ሊሆን አይችልም። አላህ በቂያማ ቀን ይታያል። ከታየ በኋላ አምላክነቱ ይቆማል ማለት ነው። ቢንጎ ከታየ አምላክነቱ ይቆማል ማለት ነው። እሱ ባይሆን እኔ ሰው ነኝ ያለም አለ አይደለ? ችግር የለውም። አየህ ልዩነታችን ምን እንደሆነ ታውቃለህ? የእኛ አምላክ በባህሪ ሰው እንዳንተ። እሺ ለጨርስ። እናንተ ጋር ሰውየው የምትሉት ጌታችሁ ያራል፣ ሰው ከሆነ ያው ልክ እንዳንተ ያራል ማለት። አንተ ትጨማለቅ ለሪከርድ ላመቻቸ፣ ምክንያቱም እዚሁ ተጠልዘ እንድትወጣ ማለት ነው። አሰደብከን አላህ ስፐርሙን ይረጫል። ከመቃብር የሚቀሰቅሳቸው ስፐርሙን ረጭቶ ነው። እና አብዱ በደንብ ተማር። አላህ አንተንም የፈጠረው አደምን የፈጠረው በገማ ጭቃ ነው። እስካሁን ድረስ አልታጠበውም። ያን በገማ ጭቃ እስካሁን ድረስ ሳይታጠብ ያለው አላህ ስፐርሙን ደግሞ በቂያማ ቀን ያስነሳሃል። እንደገና ደግሞ በጣም የሚገርም ሁኔታ እግሩን ገሃነም ውስጥ ሲከት፣ ገሃነም ውስጥ ደግሞ ምን አለ? መግል ውስጥ ነው። እንደዛ የሚባል አስተምሮ የለም እኛ ጋር። ፈጣሪን ፍጡር ይሸፍነዋል፣ ፈጣሪን ፍጡር ይጋርደዋል፣ ፈጣሪን ፍጡር ይደብቀዋል ብሎ ማሰብ በጣም ገራሚ ነገር ነው። የእኛን አምላክ ፍጡር የሆነ ነገር ሊሰውረው አይችልም። ሉክ አካል አለው። ያ አካሉን የሚደብቀው የሚሸፍነው እንዳይታይ የሚያደርገው ፍጡር ነው ብሎ ማሰብ በጣም ገራሚ ነገር ነው። ፍጡር ነው ፍጡርን ሊደብቀው፣ ሊሸፍነው፣ ሊከልለው፣ ሊሰውረው የሚችለው። በፍጡር መሰወር መደበቅ ከቻለ ፍጡር የሚደብቀው ከሆነ ስለዚህ እሱ ራሱ ፈጣሪ ሊሆን አይችልም ማለት ነው። ፈጣሪ ሊሆን አይችልም ፍጡር የሚደብቀው ከሆነ። ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል፣ አይታይም። ምክንያቱም የቅርቢቱ ሰማይ ጋር ከደረሰ በኋላ ፍጡራን እንዳያዩት የቅርቢቱ ሰማይ ሸፍነዋለች ማለት ነው። ስለዚህ ምንድነው ማለት ነው? ራሱ አላህ ፍጡር ይሆናል ማለት ነው። ፍጡር ፈጣሪን አካቦ አዋስኖ እሱን መሸፈንና እንዳይታይ ማድረግ ከቻለ ራሱ ፈጣሪ አይደለም ፍጡር ነው የሚሆነው ማለት ነው። መታየት ደግሞ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም። መታየት ዳይሬክሽንን ይጠቁማል። የምታየው ነገር በሙሉ አቅጣጫ አለው ማለት ነው። የምታየው ነገር አንድን አካል የተገደበ ከሆነና የምታየው ከሆነ አቅጣጫ አለው። ወይም ከላይ ነው፣ ወይም ከታች ነው፣ ወይም ከጎን ነው፣ ወይም ከቀኝ ነው፣ ወይም ከግራ ነው። ከነኚህ ውጭ ነው። ወይም ከፊት ወይም ከኋላ ነው የሚሆነው። ከ6ቱ ዳይሬክሽን ከአንዱ ነው የሚሆነው ማለት ነው። እስቲል አሁንም ይህም ደግሞ ለፍጡር የሚሰጥ ነው። ለፍጡር ነው የሚሰጠው ማለት ነው። ስለዚህ አሁን የሙስሊሞቹ አርጉመንት ምንድነው? እሱ አይ አሁን እኮ አይታይም የሚል ነው። አሁን አለመታየቱ በኋላ መታየቱን አያፈርሰው። አሁን ባታየው በኋላ ስለምታየው ተመሳሳይ ነው አርጉመንቱ ማለት ነው። እኔ ተደብቄ ብኖር ማንም ባያየኝ በኋላ እታያለሁና አሁን አለመታየቴ ስለመደበቄ በፍጡር ውስጥ ተሰውሬ መኖሬ የኔን ካራክተር አይቀይረውም። ስለዚህ አላህም ምንድነው? እሱ ተደብቆ ነው ያለው በፍጡር። በፍጡር ተደብቆ ካለ ደግሞ ራሱ ፈጣሪ ሊሆን አይችልም ማለት ነው። የሰወረው ፈጣሪ አይምን ፍጡር ስለሆነ እሱን የደበቀው የሰወረው ፍጡር ስለሆነ ማለት ነው። አቡ ሱፊያን ወይም ደግሞ ሐሲብ አለ ሐሲብ አላህ እንኳን ደህና መጣ። መልካም አላህ ይታያል ብለህ ታምናለህ? ዱንያ ላይ አሁን አይታይም። ኦኬ መቼ ነው የሚታየው?
የውመል ቂያማ ወይም የትንሣኤ ቀን ጀነት የሚገቡ ሰዎች እዚህ ሀገር ያልሳቱ አላህን የፈሩ ሰዎች የታዘዙ ሰዎች ያኔ ይገዙታል። ሲገዙ በስራ ሲገዙ የነበሩ ሰዎች ያኔ ያዩታል። ሲያዩት ደግሞ ልክ አሁን ጨረቃን ማንኛውም የዓለም ሕዝብ ለማየት እንደማይቸገረው ሳይጋፋ ሳይሻማ ቀና ብሎ ማንኛውም ሰው እንደሚያየው ያን ጊዜ አላህን ጥሩ አማኝ ባሪያዎች ጀነት የገቡ ያዩታል። ስለዚህ አላህ ተከተሉ፣ ቃሌን ተከተሉ፣ ታዘዙ እንዳላቸው ሆኖ የሞቱ ያዩታል። ስለዚህ ያኔ ምንም አይቸገሩም። ልክ ጨረቃ ሐዲሱም እንደሚለው ሙሉ ሆና ደመና በሌለበት እንደምትታየው አላህን ጥርት አድርገው ያኔ በሙላት ያዩታል። ኦኬ። እና እምነት ላይ ምንም አይነት ሎጂክ አያስፈልግም። አሁን አንተ አሁን ስለዚህ የነበረው ሌሊት 1/3 ሲቀር እሱ ላይ እንመለሳለን። ቆይ አሁን ማየቱ ላይ እንስማማ። ስለዚህ ኤግዛምፕሉ የተሰጠው ምንድን ነው? ልብ በሉ። ጨረቃን ያለ ደመና ጥርት አድርጋችሁ በሙላት እንደምታዩት አላህን በሙላት ታዩታላችሁ እያለን ነው። ኦኬ፣ እንደዛ ከሆነ ስለዚህ አላህን ወይን ከፊት ነው ወይን ከኋላ ወይን ከታች ወይን ካናት ሆነ ነው የምታየው ማለት ነው። ያው ታየዋለህ፣ ጌታን ታየዋለህ። ማየት የምትችለው ደግሞ አማኝና የእሱን ህግጋት ፈጽም። ችግር የለውም። እሱ ላይ እንስማማለን። ማተር አያደርገንም። ስለዚህ አላህ አቅጣጫ ይፈልጋል ማለት ነው ለሙእሚኖች ጀነትን ነው ይፈልጋል። አላህ ያለው የት ነው? ስለዚህ በአቅጣጫ ነው የምታየው። ወይን ከፊት ነው ወይን ከኋላ ወይን ካናት ነው ወይን ከታይ ነው። እኛ እኮ ከቀኝ ከግራ ከሁሉም ቦታ የለም ብለን የምናምን አይደለንም። አላህ ኦኬ። ስለዚህ እንደዚህ እያየኸው ከሆነ አላህ እዛ ጋር ከሆነ ከዚህ ጋር የለም ማለት ነው። ራሱ እንደዛ አይነት እምነት የለም። አላህ እንደኔና እንዳንተ ትንሽዬ ሳይዝን የሚፈልግ ወይም እኔ እናንተ በእኔ እናንተ አቅም የምንገልጸው ሳይሆን እሱ በነገረን ልክ ነው የምንገልጸው። አሁን አሊስ የት ነው የሚለው ነው። ኔትወርክ መሰለኝ እየተቆራረጠ ነው። እኔ ጋ ነው እናንተ ጋር ነው? እሱ ጋር አንተ ጋር ጥሩ ነው። እኔ ይሰማኛል። ጥያቄ አላህ ይታያል ወይስ አይታይም የሚለው ነው ወይስ ቦታው የት ነው የሚለው ነው? ያንተ ግልጽ አድርግ። እሱ ላይ ነው ቤዛ አድርገን የምንቀጥለው። እፎይ ቆይ ተረጋጋ። ይታያል ወይ ከሆነ ጥያቄ አዎ ይታያል። ኦኬ። ስለዚህ መታየት ምን ደግሞ ስናስቀምጥ ምናልን እኔ ስለሆንኩ ማየው ወይም ከላይ ነው ማየው ወይም ከታይ ነው ማየው ወይም ከጎን ነው ማየው ወይም ከግራ ነው ማየው ወይንም ደግሞ ከኋላ ወይም ከፊት ነው ማየው አይደለ? ስለዚህ ወደፊት ማየው አንተ መምጣት የፈለግከው አላህ የት ነው ያለው የሚለውን አቅጣጫ እየፈለግክ ነው? አይደለም፣ አልፈለግኩትም። እና ከፊት ነው ወይም ከኋላ ወይም ብቻ ከአንዱ አቅጣጫ ነው የምናየው አይደለ? ዞሮ አሁን እዚህ ጋር አንዱ እንስማማ። በቃ ወይም ከፊት ነው ጨረቃን ሲያይ ችግር የለውም። ጨረቃን ስናይ ሁላችንም ቀና ብለን ነው የምናየው አይደለ? እኔ እንደዚህ ዝቅ ብዬ ሌላው ደግሞ ወደ ኋላ ቦታ እየጠየቀ ነው። ባጭሩ እኮ ቦታ አላህ የት ነው ያለው ለምን አትለኝም? አልልህም፣ ምክንያቱም ስለማቅ ማለት ነው። ቦታ እየፈለግን አሁን አይደለም እያወራን ያለው ከቂያማ በኋላ ስለሆነ የት ነው የሚለውን ብዙ ማተባደርጋለ እኮ መልስሃለሁ። ችግር የለም አልፈልግም። አሁን ከቂያማ በኋላ ስለሆነ እያወራን ያለ ነው። አሁን የዚህኛውን ታይም ስለጨረስን ማለት ነው። ምድር ስለጠፋች ያኔ ገነት ገብታችሁ ስለሆነ ተስማማ። እሱ ሀዲስ ላይ ከሆነ ሀሳብህ እሱ ላይ አይደለም ሀሳቤ። እንስማማ እኮ እንደሚታይ ተማመንን አይደለ? እንደሚታይ ተማመንን። ስለዚህ ይታያል ማለት አይን በራሱ አቅጣጫ ይጠቁማል አይጠቁምም?
እኮ ጨረቃን ሳትጋፋ ማየት ከቻልክ አያየህን መቼም የሰው ልጅ ወደ ጀርባው አያይም ካልዞረ በቀር አይደል እንዴ? ወደ መሬትም ካላጎነበስክ በቀር አታይም እኮ። ወደ ቀኝም ካልዞርክ ወደ ግራም ካልዞርክ አታይም። ኦልሞስት አይንህ ወዳለበት ታያለህ። ኦኬ ጎበዝ። ስለዚህ አላህ አቅጣጫ ይፈልጋል ማለት ነው። ጌታ ሲፈልግልህ ታየዋለህ። ቴንክ ዩ። ስለዚህ አቅጣጫ የሚፈልግና አቅጣጫ ይፈልጋል። አቅጣጫ አላህ ስለ አቅጣጫ የምታወራኝ ከሆነ አላህ ቁርአን ላይ ተናግሯል። ገብቶሃል? ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸውም ተናግረዋል። አቅጣጫ ይፈልጋል አይፈልግም? አላህ ከአርሽ በላይ ሰማይ ላይ እንዳለ እናምናለን እኛ ሙእሚኖች። አሁን አይደለም ያልኩ፣ ያኔ ስታየው አቅጣጫ ይፈልጋል አይፈልግም? ሐዲሱን አልመጣልንም በእንደዛ ወይም ያልደረስኩበት ይሆናል። ሐዲሱ አይምጣ፣ ችግር የለውም። ሐዲሱ አይምጣ። አይን አቅጣጫ ይፈልጋል አይፈልግም? አይን አቅጣጫ ይፈልጋል አይፈልግም? ወይም ወደፊት ነው የምታየው፣ ወይም ወደ ላይ ነው የምታየው፣ ወይም ወደ ታች ነው የምታየው፣ ወይም ወደ ጎን ነው የምታየው። አላህን ተወው። አይን አቅጣጫ ይፈልጋል ሰው መጥቶ ማለት ነው እፎይ ቢልህ አንተ ትዞራለህ አትዞርም ለማየት። አንተ ከኋላ የሆነ ሰው መጥቶ የማታውቀው ሰው ቢጠራ ሰውየውን ለማየት ትዞራለህ አትዞርም? ችግር የለውም እሱ። ስለዚህ አላህ ከኋላ ይሆናል፣ ተዛ ዞር ያለው። ሌሎቹስ ለምን ወደ ፍልስፍና ሎጂክ እንገባለን? እኛ አሁን እኮ ሐዲሱ ተመለሰ። እኛ ሙእሚኖች በባህሪያችን አላህ ያለንን ነገር እናምናለን። ገብቶሃል? አሁን አንተ ይሄን ነገር ዲፕሊ መረዳት ፈልገህ ከሆነ ሐዲሱን ማንበብ ነው ወይም ደግሞ የምትነገረው ማመን። ሐዲሱ በዚህ ጉዳይ ላይ ሐዲሱ ብቻ ሳይሆን እንትኖቻችሁ መፈሰሮቻችሁ አያውቁትም። ምክንያቱም አቅጣጫ የሚፈልግ ነገር አይን በራሱ አቅጣጫ ነው። ወይ ወደፊት ነው የምታየው፣ ወይ ወደ ኋላ የምታየው፣ ወይ ወደ ቀኝ ነው ወይ ወደ ግራ ነው የምታየው። ምክንያቱም ፊትም መሰረት ያደረገ ስለሆነ አይንህ ራሱ ዳይሬክሽን ነው አይደለ? ይሄ ዳይሬክሽን ነው አይደለ? ጀነት ስትገቡ መልካም ስራን ሰርታችሁ ጀነት ስትገቡ አሲብ እሱ ላይ እንስማማለን፣ ችግር የለውም። ስለዚህ አየኸው እንስማማለን። አሁንም ብዙም ስለማታውቀው ልስማማለን እና ልቀጥል። ወደ ዋናው ፖይንት ልምጣ። እንዴት ነው የማላውቀው? እያስረዳሁ እኮ። እሺ ከላይ ነው የምታየው፣ ከታች ነው የምታየው፣ ከጎን ነው የምታየው፣ ከፊት ነው የምታየው፣ ከኋላ ነው የምታየው። ግልጽ ነው። የኛ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ እያንዳንዱን ነገር የሚያወዛግብ ነገር አንድም የለም። ልክ አሁን እንደ ስላሴ መንፈስ እንዴት ነው የሚታየው ነገር ለፈው ይሄንን አጥቶ የሚባል ነገር የለም። ጨለማው ሌሊቱ ልክ እንደ ቀን በያን የሆነ የተገለጸ አነጋገር ነው። እርሳቸው ላይ አስረድተዋል። በቁርአን ውስጥም በሐዲስ ውስጥም ውዝግብ የለብንም። እኛ አሲብ ተረት ተረት አታውራውን። አንደኛው ወደ ላይ ሲያይ አላህን ያየዋል፣ ወደ ቀኝም ሲያይ ያየዋል፣ ወደ ግራም ሲያይ ያየዋል፣ ወደ ኋላም ሲያይ ያየዋል፣ ወደ ፊትም ሲያይ ያየዋል፣ ወደ ገሃነም ሲያይም ያየዋል አላህን። ወይንስ ወደ አንድ አቅጣጫ ብቻ ነው ሁላችሁ የምታዩት? ቀላል ጥያቄ። አሁን ማይክን ታነሳና ወደ አንድ አቅጣጫ ብቻ ነው አላህ የምታዩት? ወይንስ አንደኛው ወደ ኋላ እንደዚህ ቆማችሁ አንደኛው ወደ ኋላ ያያል እንደዚህ፣ አንደኛው ደግሞ እንደዚህ ያያል፣ አንደኛው ወደዚህ ያያል። ፍልስፍና ነው የምትገባው። የምን ፍልስፍና ነው? ጤነኛ አይደለም። ቆይ መመለስ እኮ ነው፣ ቀጥታ መመለስ ነው። ቆይ ሳሊም ቆይ ምን እነሱ አይመልሱም ብለህ ነው? አልመልስም አላሉም እኮ እነሱ። አንተ ሰው እያመለክ እንደ ወሬ ታወራለህ። እሱ ጋር ተስማማችሁ። ለዛ ነው አቡ ኢስሐቅ ስድብን ለጊዜው ያዘው። ክርስቲያን ኔትወርክ ጥሩ አይደለም ዛሬ። ኦኬ በዚህ ላይ አላህ እንደሚታይ ታምናለህ አንተ? አዎ እሱ ራሱ ባነሳልህ ሀሳብ ነው የምጨምርልህ። ያው መቀበል አለመቀበል የራስ ፋንታ ነው እና አሁን በዛን ቀን አላህን እንዴት ነው የምታየው ብለህ ሀሳብ ለምታነሳው ነገር አላህ ሲጀመር ያዕለሙ ማ በይነ አይዲህም ነው። የእሱ እውቀት ሲጀመር ያልተገደበ ነው። የትም ማንኛውም ሰው ማየት ይችላል። ወደታች ሆኖ ላይ ሆኖ ጎን ሆኖ ለምትለው ደግሞ አቤት እኔ እውቀት አልጠየኩም። የእሱ እውቀት ያልተገደበ ነው ለምን ትላለህ? እውቀቱን አይደለም የምታየው አይደለ? ይዛለት እውቀቱን ነው እንደ የምታየው አልኩህ እኮ። አሁን እሺ ማለት አንድ
ኤግዛምፕል ወስጄ የሆነ ነገር ልንገርና ስህተት ስለሰራ እኮ ነው። ስህተት ስለሰራ ነው። የእሱ እውቀት ያልተገደበ ነው ምናምን ብለህ ማብራሪያ ልትሰጥ ሆነ። እውቀት የሚታይ አይደለም በባህሪዋ። ስለዚህ ስለ እውቀቱ አይደለም የምናወራው፣ ስለ ዛቱ ነው። ዛት አለው ብለህ ታምናለህ? አዎ ثم استعال الارش አላህ በዛቱ ከአርሽ በላይ እንደሆነ በቁርአን ተናግሯል። ስለዚህ አሁን የምናወራው በዛቱ ይሆናል ማለት ነው። ዛቱ በሁሉ ቦታ አይደለም ማለት ነው እኮ። እንዴት ስትል በሁሉ ቦታ እውቀቱ በሁሉ ቦታ ነው ስትል ስለ እውቀቱ አሁን አይደለም የምናወራው። እውቀቱ በሁሉ ቦታ ከሆነ አሁን እውቀቱን እያየ ነው አይደለም፣ የሚታይ ነገር አይደለም እውቀት በባህሪ። ስለዚህ ዛቱ ስለ አላህ እውቀት ስናወራ ከአርሽ በላይ ሆኖ ራሱ በዚች ምድርም ሆነ በሰማይም ሆነ የሚደረገውን ሁሉ ራሱ ያውቃል። ያኔ ወርዶ በአካል እዚህ ላይ መሄድ ሳይሆን እዛ ሆኖ ራሱ እዚህ ያውቃል። የዓለሙ ማ በይነ ያልኩ እሱን ነው እኮ። ጥያቄ ስላልሆነ ነው እሱን ያልጠየቅኩ። ጥያቄ ስላልሆነ አልፈልገውም ለጊዜው። አካሉን እንዴት ታዩታላችሁ? ፕሊስ አንድ ትንሽ እንትን ታዳምጠኝ። አሁን አንተ በኢየሱስ ክርስቶስ ያመነ መንግስተ ሰማያት እንደሚገባ እናውቃለን። እሺ በአንተ አንጻር የምንሄድ ከሆነ አንተ መንግስተ ሰማያት ነገ የምትነሳው ራቁትህን ሄደህ ነው ልብስህን ለብሰህ ነው? በዚህ ደረጃ ማስረጃ ትሰጠናለህ? ቀጥልሽ። አንተ አሁን መንግስተ ሰማያት በኢየሱስ ክርስቶስ ያመነ መንግስተ ሰማያትን ይወርሳል ትላለህ። እሺ ወረስክ። ስትወርስ ልብስህን ለብሰህ ነው የምትሄደው ወይ ራቁትህን ነው? ሁለተኛ ሲቀጥል ደግሞ በፈረስ ነው በእግር ነው ወይ ደግሞ በራ ነው? ይሄን ማስረጃ ትሰጠኛለህ? ለዚህ እኔ የምነግርህ ነገር ምንድን ነው፣ የሆነ በቃ በሎጂክ ደረጃ አይደለም የምናወራው፣ በእምነት በሃይማኖት ልክ እንዳስተማረን ያንተም እኔም እንዳስተማረኝ ነው የምነግርህ እንጂ የሆነ በቃ ከእምነት ውጭ የሆነ ጥያቄ መጠየቅ የለም። አሁን እኔ የጠየቅኩህ ጥያቄ የማይጠየቅ ነው። አንተም በዛ ደረጃ ነው ሄደህ እንትን እያልከኝ ያለው። ከባድ ጥያቄ ጠየቅክ መስሎ ከሆነ ተሳስተሃል። እኛ ጋር የጠየቅከው ይመለሳል። አንደኛ ቆሮንቶስ ምዕራፍ 15 ይመልስልሃል አንተ የጠየቅከውን። ትንቢተ ዳንኤል ምዕራፍ 12 ይመልስልሃል አንተ የጠየቅከውን። ስለዚህ ሉክ አላህን ከኔ ጋር አመሳሰልከው ማለት ነው። ከኔ ትንሣኤ ጋር አላህን አመሳሰለው። የአላህን አካል ከኔ ትንሣኤ ጋር ከመቃብር መነሳት ጋር አመሳሰለው። ወገናችን ዘመዳችን አላህን ስትጠይቅ አላህ አምላክህ እንዴት ነው የምታየው? ዛቱ እንዴት ነው? ከእኔ ትንሣኤ ጋር ከመቃብር አጥንቶች የተገጣጥመው ከመነሳቴ ጋር አመሳሰለው ማለት ነው እኮ። ነገርኩህ እኮ አንተ ወደ ሌላ ነገር ወደ ሹብሃ ለማስገባት ኖርማል ዲቤት እያደረግን ከሆነ ለፈጣሪ መታየቱን ጠይቀን እንደሚታይ ደግሞ ነገርነ። ስለዚህ ሌላ ምንድን ነው? ከላይ ነው ከጎን ነው ነው ሳሊም መታየት ደግሞ የፍጡር ባህሪ ነው። አምሳያ የለውም የሚለው ውድቅ ይሆናል ማለት ነው። ፍጡር ይታያሉ እንደ ፍጡር በራሱ በባህሪው ይታያል ብለህ የምታምን ከሆነ ፍጡር ነው ማለት ነው እሱ። ምክንያቱም ዳይሬክሽን ይፈልጋል የሚታይ ነገር በሙሉ። አሁን ነገርነ እኮ እንደሚታይ ጠየቀን፣ እንደሚታይ ደግሞ ነገርነ። እሱም ማሽ ነው። እሱን ተስማምቻለሁ ሳሊም፣ እሱን ተስማምቻለሁ። አምላክን አካቦ ማየት የሚችል ፍጡር ካለ ያ ራሱ ፍጡር ነው የሚሆነው ነው ሎጂኩ እኮ። ሎጂኩን የማታውቀው ከሆነ በዚህ ጉዳይ ላይ ብዙ አርቲክሎች ይኖራሉ፣ አንብብ። በእናንተው መካከልም ብዙ ዲቤቶች ስላሉ ማለት ነው። አልተረዳዳንም። አሁን ስለ አላህ መታየት ጠይቀህናል ወንድማችን። ብዙም ስላልገባ ይሆናል አንድ ጥያቄ ልጠይቀህ። አሁን ለምንድን ነው አላህ ያልታየው? ምን አልክ? አሁን ለምንድን ነው አላህ ያልታየው? ሲጀመር አላህ አስቀምጧል። ሰው ልጅ አሁን በዚህ ምድር ላይ ሊያየው አይችልም። ምክንያት ጀነት ከገባ ማንኛውም ሰው ሊያየው ይችላል። አሁን ያልታየበት ምክንያት ምንድን ነው? በባህሪው ማይታይ ሆኖ ነው ወይንስ ተደብቆ ኖ? ሲጀመር አላህ በዚህ ሰዓት ለፍጡር የሚገለጽ አይደለም በዚህ ዱንያ ላይ። ስለዚህ በአኪራ ግን ታየዋለህ፣ የትኛውም ሰው ያየዋል። የኔ ጋር አውራ እንጂ
ቴንኪው። ስለዚህ እያልከን ያለው ሰሊም ምንድን ነው ማለት ነው? አላህ በባህሪው ማይታይ ሆኖ ሳይሆን አሁን ለፍጡር ለመገለጥ ፈቃደኛ አይደለም፣ ተደብቆ ነው ያለው እያልከን ነው። በባህሪው አላህ ማይታይ ሆኖ አይደለም። እንደዛ አይደለም አባቴ። እሺ ቤት እያወራ ወደ ሌላ ነገር አትውሰደን እኮ። ለምን አልታየም? ይሻወር ሲጀመር አላህ በእንትኑ ራሱ በተፈጥሮ በዛቱ ራሱ አይታይም አሁን ማለት ነው። ነገ ግን በጀነት ስትገባ የውመል ቂያማ ታዩዋለህ። አሁን አይታይም ሳይሆን የሚባለው ታዲያ አልታየም በላ። አሁን አልታየም፣ ነገር ግን ይታያል። በባህሪው ማይታይ ሆኖ ሳይሆን መታየት ይችላል፣ ግን አሁን መታየት ስላልፈለገና ተደብቆ ስላለ ነው። ፍጡር አላየውም አላህን እኮ። እኔ እኮ አይቶታል እያልኩ አይደለም። ያላየበት ምክንያት በፍጡር የሆነ ነገር ተሸፍኖ ተደብቆ ስላለ ነው እያልኩ ነው። ተደብቆ ያለን ነገር ልታየው ትችላለህ ሳሊም። ለምሳሌ ትልቅዬ ተራራ ቢኖር ከተራራው ኋላ ያለን አካል ልታየው ትችላለህ? ሲጀመር ለንገርህ ፈጣሪ ለፍጡር በምንም እንትን አይታይም። ያን ደግሞ አላህ ተናግሯል። የት እንደሚኖር ነግሮናል። ፈጣሪ ለፍጡር በምንም ተአምር ሊታይ አይችልም ማለት ሲጀመር ያየው የለም በዚህ ምድር ላይ ማለት ነው። ደረስን እኮ ፔሬድ። ፈጣሪ በምንም ተአምር ለፍጡር ሊታይ አይችልም ካልክ በኋላ ነገ ደግሞ ይታያል ካልክ አፈረስከው። በኋላ ነገ አንተ ፈጣሪ የምትሆንበት እሱ ፍጡር የሚሆንበት ነገር ስለማይኖር ፈጣሪ በምንም ተአምር ለፍጡር አይታይም ካልክ በኋላ ነገ ደግሞ ይታያል ካልክ ነገ ደግሞ ይታያል ካልክ አላህ ባህሪው ይቀያየራል፣ ወይንም ደግሞ አንተ ወደ ፈጣሪነት ትቀየራለህ ማለት ነው። እግዚአብሔርን ያያለ አይደለም? እስኪ መልስልኝ አንተ። ማንም በማያይ ብርሃን ተደብቆ ይኖራል? አይታይም። ሰው ልጅ እንኳን አይቶት ፊቱን አይድንም ብሎ ባይብል አስቀምጧል እኮ። ካደኛ ይታያል አላልንማ? አንተ ቅድም መለስከው እኮ ፈጣሪ ማንም ሊያዩ አይችልም ብለሃል። ፔሬድ እኮ። እሺ ለምንድን ነው ያልታየው? ፍጡር ፈጣሪን ሊያካብበው ስለማይችል። ሰው ተደብቆ ነው ፈጣሪን ሊያካብበው ስለማይችል ያው ተደብቆ ነው። ያ ምታቅ ከሆነ ለምን ይህን ጠየቀኝ? ሳሊም ጎበዝ። አሁን አንተ ያልከው እኛ ጋር የሚሰራው መች ቢሆን ነበር? ሌላ ቀን እናየዋለን ብንል ኖሮ ተደብቆ ነበር እስከዛ ድረስ ሚለው ይመጣ ነበረ። ወደፊትም አይታይም ብለን ነው ምናምነው እኛ። በባህሪው ልናየው ከና አንችልም። እግዚአብሔር ወደፊትም አይታይም። ያ እኛ እንደዛ ምናምነው። እኛ ደግሞ እንደዛ አይደለም። አሁን ተደብቆ ነው ምናምን የሚለው እኛ ጋር አይመጣም። ምክንያቱም ፍጡር ሊያካብበው በፍጹም አይችልም ከስፔስ እና ታይም ውጭ። ተደብቆ ነው ያለ ሰው አለ። ተደብቆ ነው የሚለው ለምን መሰለህ የሚመጣው? ኦኬ ከአርሽ በላይ ነው አይደለ? ከአርሽ በላይ ነው አይደል? አላህ በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ደግሞ ወደ ቅርቢቱ ሰማይ ይመጣል። አዎ ይመጣል። ግን በዚህ ሀሳብ ላይ አንተ ያነሳው ሀሳብ ነው የተከትዬ እንደውም እኔ እንድታስገባኝ። ስለዚህ አሁን ወደ ቅድሙ ሀሳብ ልመልስ። ምን አንጻር አንስተህ ነው ያለ? ልምጣ አለ። ቅርቢቱ ሰማይ ማለት እቺ ስራችን ያለ ሰማይ ነች። አላህን እናየዋለን ታዲያ ሲመጣ ነው? አታዩም። ለምንድን ነው ያላየ ነው? ቅርቢቱ ሰማይ ሸፈነችው ማለት ነው። ስለዚህ ተደበቀ ማለት እንዳይታይ ቅርቢቱ ሰማይ ምን ሆነች? ምንጣፍ ሆነችና እንዳናየው ከለለችን። ስለዚህ ምን እያልከን ነው? ፈጣሪ ማስረጃ አታውራ። እሺ እንስማማ። አላህ ከአርሽ በላይ ነው አይደለ? ከአርሽ በላይ ነው። ስለዚህ 7ኛ ሰማይ አለ፣ 6ኛ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ፣ 1ኛ ይቱ እቺ ነች መጨረሻ ይቱ አይደለ? ሰማይ ዱንያ ነቻ። ስለዚህ አላህ ሰማይ ዱንያን አልፎ ወደዚህ ይመጣል ወይንስ ከሰማይ ዱንያ በላይ ነው የሚሆነው? ኧረ ከሰማይ ወደ ምድር አይወርድም፣ ግን ቅርቢቱ ሰማይ ድረስ ይወርዳል አይደለ? አዎ፣ ግን ያ መሀል ከፍጡር ተደብቆ ነው የሚል የለም። አንተ ነህ እያወራ ያለው። ምክንያቱም
አይኑር። እሺ ፍጡር ፈጣሪን የማየት አቅሙም የለም። አይኑር፣ ችግር የለውም። ስለዚህ ከዛ ድረስ ወርዶ ቅርቢቱ ሰማይ ጋር መጥቶ እዚህ ደርሶ እኛ ምድር ሆነን ወደ ላይ ስናይ ሰማይን እችን እናያለን። እሱ ያለው ግን ከዚህ ነው። እችኛዋን ሰማይ ግን እናያለን። እንዳና እየከለለን ምንድነው እሱ ሰማይ ዱንያ ነች፣ ምንጣፉ የሆነችው ሰማይ ነች የከለለችን። ስለዚህ ፈጣሪህን ፍጡር ሸፈነው ማለት ነው፣ ደበቀው ማለት ነው። ይሄን አንተ በራሴ አተሳሰብ በራሴ ደረጃ ተነስተ ነው እያወራ ያለው። ሰማይ ደብቆ የሚል አይተ ነው። ስለ እምነት ነው እያወራን ያለ ነው። ስለ እምነት ካወራን ደግሞ እኔም ወይ አንተም እንደፈለግነው አይደለም። አሁን ስለ ባይብል እኔ ከጠየቁኝ ባይብል እንደተጻፈው ነው ንገረኝ። ግልጽ ሎጂክ እኮ ነው። ግልጽ እኮ ነው። አይ ሰማይ ደብቆት ነው የሚለውን ከየት አምጥተህ ነው መልስልኝ። ከቅርቢቱ ወደ ታች ነው እያወራን ያለ ነው እንጂ ለምንድን ነው ያላየነው? ስለኔና ስለ አንተ አይደለም። ለምንድን ነው ያላየነው? እምነት ከሆነ ለምንድን ነው ያላየነው? ሌሊት 9 ሰዓት ላይ ለምንድን ነው ያላየነው? እሺ እኮ ንገረኝ። አንተ ደብቆት ነው የሚለውን ማስረጃ ከየት አምጥተህ ነው? ፕሊስ እፎይ ንገረኝ። ያ ሰማይ ደብቆ የሚለውን የት አይተህ ነው? ልመልስልህ። እሺ ምክንያቱም እሱ እንደዚህ መጣ። እችኛዋ ሰማይ አይደለም። ፕሊስ እኔ ስለ ምክንያት አይደለም። እኔ አንተ እንደፈለግከው ነው እንደሚሆነው አንተ እንዳሰብከው እኮ አይደለም። ግን የትኛው ጋር አይተህ ነው? የትኛው ሐዲስ የትኛው ቁርአን ላይ? አዳምጥ። ይኸው እዚህ ድረስ መምጣቱ ተስማማን። ቅርቢቱ ሰማይ ማለት እቺ ነች፣ እኛ የምናያት ሰማይ። እሱ ደግሞ ከእሷ በላይ እንደዚህ ነው ያለው። ከላይ ሁለተኛ ሰማይ አለ፣ ሶስተኛ አለ፣ አራተኛ አለ። ቅርቢቱ ሰማይ ጋር መጥቷል። እኛ የምናያት የታችኛይቱ እቺ ሰማይን ነው። እሱ ደግሞ ከዚህ ነው። እሱን እንዳና እየከለለን እኛን ምንድን ነው? ቅርቢቱ ሰማይ ነች የከለለችን። ቅርቢቱ ሰማይ እኛን ከከለለችን እሱን ማናይ ከሆነ ስለዚህ አላህ እንዳይታይ የከለለው የሸፈነው ምንድን ነው የሚሆነው? ቅርቢቱ ሰማይ ነው። አይ አይደለም ካልክ አላህን እያየነው ነው ማለት ነው። አይደለም አንደኛ በዛ ቦታ ላይ የተነሳው ሐዲስ ልንገርህ፣ ስማኝ። አላህ በዛን ሰዓት ወደ በቃ ከሌሊት ሰው በተኛበት ሰዓት ይመጣል። በዛን ሰዓት ማንም ተነስቶ ለምኖት የለመነው ነገር ይሳካል የተባለው ስለመታየቱ አንድ የጠየቀኛለው ልንገርህ፣ ስለመታየቱ ብቻ በዛን ሰዓት በዚህ ሰዓት አይደለም። አንተ ምንድነው እሱ ቃል በቃል ተደበቀ የምትልን ቃል ብቻ ነው እየፈለክ ያለው። እኛ እኮ ተደበቀ የምትለዋን ቃል ብቻ ኤግዛክት ወርድ ፋላስ ይባላል። ተደበቀ ለማለት እኮ እፎይ አንተ እፎይ ስማኝ፣ እፎይ አይደለም እኔ እያልኩ ተደበቀን ተውኩልህ። አሁን አንተ ተደበቀም ለማለት የሆነ ነገር ለማለት እና ማስረጃ መሆን አለበት። ሰሊም ተደበቀን ተውኩልህ። በቃ አላህን እንዳናየው ግን ቅርቢት ከሱ ጋር ቀጥል። እስኪ እኔ ላዳምጥህ፣ ቀጥል ከሱ ጋር። እሺ ከአንተ ጋር ግን በደንብ ማስተዋል ያለብህ። ተደበቀ የምትለው ቃል ኦፌንሲቭ ከሆነች ከመሰለችው ወይም ደግሞ የሆነ እንትን የምመስል ከሆነ እሷን ተውኳት። አላህን እንዳናየው ተደበቀ የሚለውን ነገር አንተ ነህ እያልክ ያለኸው። ተደበቀ የሚል አለ። በቃ ተውኩልህ። ነገር ግን አላህን እንዳናየው ቅርቢቱ ሰማይ ከልላናለች። ቀጥሉ ከልላናለች። ምክንያቱም አላህ ማይታይ አይደለም የሚታይ ስለሆነ ያ የሚታየው ደግሞ ሌሊት ስለሚመጣ ማየት ያልቻልነው ሰማይ ስለከለለችን ነው። which means አላህን ሰማይ ምን ማድረግ ትችላለች ማለት ነው? መሰወር ትችላለች ማለት ነው። እሺ ጥቁር አዝሙድ እንኳን እንዳመጣ። ኦኬ ሐሲብ አላህ እንኳን መስገን ጀምረን ነው ያቆምነው። ምን ላይ እንደነበርን አላስታውስም ግን አይደለም ሳሊም ጋር ስታወራ በነበረበት ጥያቄው አንድ ስለሆነ መቀጠል እንችላለን። ኦኬ ጥያቄው አንድ ስለሆነ ሳሊም ጋር ስታወራ እንደነበረው መቀጠል እንችላለን። አሁን አንተ እያልክ ያለኸው በዚህ ዱንያ ላይ አላህ ለምንድን ነው ያልታየው ነው ያልከው። እሺ ቀጥል። ሱረቱ ጦሃ ላይ ቁርአን ላይ ሙሳ አላህን ማየት ፈልጎ ጠይቆታል።
እኔ ጋር ነው እየተቋረጠ ያለው። እሱ ጋር ነው። ቅድም እየተቋረጠ ነበር። እኔን ማየት አትችልም። እኔን ከማየት በፊት እኔ ይሰማኝ ተቋርጠ ነበር። እሺ ሁሴን እንኳን ደህና መጣ። አሲብ ኔትወርክህን አስተካክል። አሲብ ኔትወርክ ይመስገን ነው። ጥያቄውን እንድገምልህ። ሰምተዋል? እየሰማሁ ነው። ኦኬ የምትለው አለ? ናው ትማራለህ ትንሽ የለኝም ለማዳመጥ ነበረ። እሺ ተማር። ጥቁር አዝሙድ የምትለው አለ? አቤት የምትለው አለ? ጥያቄ አለኝ። እኔ ጥያቄ ነው ያለኝ። ጨርስና ጥያቄ ነው። ሉክ በደንብ አስተውሉ። ኋላ ዳይሬክሽን የሚፈልጉ ነገሮች አይናችን አካቦ ካየው ያ የፍጡር መገለጫ ነው። ፍጡር ነው የሚሆነው ማለት ነው። ለምሳሌ የሆነ ፈልገህም ሆነ ሳትፈልግ ከሆነ ተራራ ኋላ ሆንክ፣ ከፊት ያሉ አካላት አንተን አላዩህም። ከፊት የሆኑ አካላት አንተን አላዩህም ማለት አንተ በባህሪ ማትታይነህ ማለት አይደለም። መደበቅ ፈልገህ አይደለም እንበል የተደበቀው። ተራራው ግን ከፊት ስላለ አንተ ከኋላ ስለሆንክ ሰወረ። ያ ሊሆን የቻለው ምንድነው? ተራራው ከአንተ ይልቅ ግዙፍ ስለሆነ አንተም መሰወር ቻለ ማለት ነው። አንተም መደበቅ ቻለ ማለት ነው። ፈጣሪም ፍጡር ይሰውረዋል ወይንም ደግሞ ሊደብቀው ይችላል ብሎ ማሰብ በጣም ስህተት ነው። እኛ በባህሪ ፈጣሪን ፍጡር አካቦ ደብቆት የሚሸፍነው ኔቨር ኤቨር እንደዛ እናምነው። ይሄ በጣም አስቸጋሪ ነው። እንደዛ ፈጣሪን ፍጡር ያካብበውና እንዳናየው ይሰውረዋል ብሎ ማመን በጣም አደገኛ የሆነ አስተምሮ ነው። የፈጣሪን ባህሪ ወይንም ካለመረዳት የሚመጣ ነው። አህመድ እንኳን ደህና መጣ። መልካም ጥያቄዎቹ ሰምታችኋል። ምን ነበረ እንትን ነበረ አላህን በቂያማ ቀን ታዩታላችሁ አይደለ? ያ የሚታይ ነገር ደግሞ በትንሣኤ ቀን ስትነሱ ቂያማ ማለት ነው። በእናንተ 60 ክንድ ረዝማችሁ እንዳዳም ሆናችሁ ነው የምትነሱት አይደለ? እኔ ላቅም እየተማርኩ እኮ ነው። እሺ እሺ። ሉክ በቂያማ ቀን ሲነሱ እንዳዳም ሆነው ነው። እዚህ ጋ እፎይ ማለት ያው ፍጡር ነው ተራራ የጋረደው እያልክ ነው ማለት እንደዚህ አይነት አምላክ የለም እያልክ ነው። በማህፀን ውስጥ የኔ ፈጣሪ በማህፀን ውስጥ ተካቦ በሆድ ውስጥ ተካቦ በማህፀን ውስጥ ወጥቷል ብለህ አታምንም? እናንተ ኦኬ። እኛ አምላክ በቃል ስጋ ሆነ ብለን ስናምን ረብሽ እንባለን እንረብሻለን። እንራገው ተሰብስቦ መጥቶ እንደዚህ ገብቶ አምላክ ሎክ ርቀቱን ስፋቱን ለቆ መጥቶ የሆነ ጠባብ እንትን ውስጥ ሆኖ ተገደበ። በቃ ከዛ በኋላ ሌላ ቦታ የሌለበት ወይንም ደግሞ ከስፔስ እና ፕሌስ ውጭ የለም የሚል አስተምረው የለንም። እኛ የለንም። እርሱ በሁሉ የሞላ በሁሉ ያለ ነው። በተለየ አካሉ ግን ቃል ስጋ ሲሆን በስጋ ተገለጠ። በአባቱ እቅፍ እያለ በስጋ ተገለጠ ብለን ነው ምናምነው እኛ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ አብን አንድስ እንኳ ያየው የለም በአባቱ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3:13 ላይ በሰማይም በምድርም እንዳለ በምድር እያለ በሰማይ እንዳለ ይነግራቸዋል። ስለዚህ እኛ እንዲህ የተገደበ መለኮት በባህሪው የሚታይ ብለን አናምነው። መለኮት በራሱ የሚታይ ስላልሆነ ማለት ነው። እናንተ ጋር መለኮት ራሱ አላ መለኮት ነው ብላችሁ ታምናላችሁ? አላ መለኮት ነው ብላችሁ ታምናላችሁ? ጥቁር አዝሙድ
ሰሊም ነው አይደለም? እፎይ ምን አልክ? አላህ መለኮት ነው ብላችሁ ታምናላችሁ እናንተ? አዎ አላህ መለኮት ነው። አላህ ፈጣሪ ነው። አዎ ምንም አይነት አምሳያና ማጋሪያ የሌለው። አዎ እዚህ ስራ ይዤ ነው። ፈጣሪ ነው መለኮታችን። ኦኬ ሱራ 6 እኔ የጠየቅኩህ እኮ ይኸውልህ አሁን ስማ አሁን ቆይ አንዴ። ስለዚህ ሱራ 6:75 አንዴ ክፈትልኝ። አይን ከፍ እፎይ ግን ማለት አንዴ ለኛም አሰጠንም ማለት አንድ ጠይቀየን አልተስማማንበንም። ሁለተኛ አንተ ከምትጠይቀን አንድን ጠይቂና ትጠይቀን እንደዛ ይሻል። አሁን በተስማማ ነው ላይ መለኮታችን ነው አምላካችን ነው እናየዋል። አይ መለኮት ነው ብለሃል አይደል? ይሄን ክፍል አንብበው እስኪ። መለኮት እኛ በባህሪው ይታያል ብለን አናምንም። በስጋ የተገለጠው በስጋ ስለተገለጠ እንጂ መለኮት በባህሪው ግን አይታይም መቼም እንደኛ አስተምሮ። ኦኬ ይሄን ክፍል አንብበው። ለ9 ወርም በለው ለ8 ወር ወይም ለ7 ወር በማህፀን ውስጥ በሆድ ውስጥ ተሸፍኖ የቆየ አልነበረም ወይ አንተ መለኮት የምትለው? አሁን ሰማይ ጋረደው። ቆይ አንዴ። ስለዚህ የአንተ ማምላክ እንደዚህ ተገልጧል ማለት ነው። ሚስተር ኒውታርግ በጣም ይረብሽ ድምፅ አለ። ብዬ አላምንም፣ ግን አንተ ስትጠይቅ እንትን ሰማይ ካለለው እያልክ ነበር እና ሰማይ ካለለው ፍጡር ነው እያልክ ነበረ። ስለዚህ አንተ የምታምነው በተቃራኒ በሆድ ውስጥ የተቀመጠን እስከሆነ ድረስ በማህፀን የከለለው እስከሆነ ድረስ በዛ የምታምነው ፈጣሪ ሰው ነው ብለህ ነው ፍጡር ነው የምታምነው ማለት ነው። ስለዚህ አንተ ፍጡር እንደምታምን ማረጋገጫ እየሰጠህ ነው። ልመልስልህ። አንተ ነህ እኮ ይሄንን ፕሪሰፖዝ ላደረከው ምላሽ እየሰጠ ያለው አንተ ነህ። በማህፀን ውስጥ ኦኬ በማህፀን አድሯልና ከስፔስና ፕሌስ ውጭ የለም ሌላ ቦታ የለም ነበረ በተጸነሰ ሰዓት ብለህ ብንታምነው አንተ ነህ፣ እኔ እኮ አይደለሁም። እሱ አንተ ፕሪሰፖዝ አድርገህ ለራስህ ያስቀመጥከውን እኔ ላይ እየጫንክ ነው። እሱ በሁሉ የሞላ ነው እያልኩ እኮ ነው። እስቲ በዛን ሰዓት ቆይ አዳምጣ። ሚውት አድርገው አንዴ። ቃል ስጋ ሲሆን እኮ በተለየ አካሉ ቃል ስጋ ሲሆን በዓለም ያልነበረ በማርያም ማህፀን ብቻ የነበረ ብለን አናምንም እኛ። ከአባቱ እቅፍ ለቆ በማርያም ማህፀን ሲያድር አደረ ብለን እኮ አናምንም። ከዛ ለቆ በአባቱ እቅፍ ያልነበረ ብለን አናምንም። እስቲል በሁሉ የሞላ ነው ብለን ነው የምናምነው እኛ። በስጋ ተገለጠ እንጂ እስቲል በሁሉ የሞላ ነው። በሁሉ ብቻ ሳይሆን ከስፔስ እና ፕሌስም ውጪ አለ ብለን ነው የምናምነው። እንደዛ ብለን ነው የምናምነው። ስለዚህ አሁን መለኮት የሚለውን ሰሊም አንብበው ይህን ክፍል ሰሊም። ያም እኮ እንደዛ ብለን ነው በግራም በቀኝ። ሱራ ስንት ነው? ሱራ 6 ሱራ 6 ምንድን ነው? አናምነው እናም እሺ አንብብልን፣ አንተ አንብብልን። እኔ አማርኛ ላይ ብዙም አይደለሁም። አላህ መለኮት ነው ብለህ አላህ መለኮታችሁ እንደመሆኑ እንደዚህ ከ74 ተነስተህ አንብብልን። አንብበው ቀውሰንቲኖስ። ኢብራሂምም ለአባቱ ለአዘር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተም ህዝቦችን በግልጽ መሳሳት ውስጥ ሆናችሁ አያችኋለሁ ባለ ጊዜ አስታውስ። እንደዚሁም ኢብራሂምን እንዲያውቁና ከአረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። በቃ ጥያቄን ላስቀምጠልህ። አላህ መለኮታችን ነው ብለሃል። አይ እንረዳው፣ ቀጥልለት። ሌሊቱም በእርሱ ላይ ባጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎቹን አልወድም አለ። ይቀጥላል። 77ን አውርዶ ምን ትላለህ? እሺ ጨረቃንም ውጭ ሆኖ ባየ ጊዜ ይህም ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳትኩት ህዝቦች ሆናለሁ አለ።
ምንድን ነው? ቅድም የመለስካችሁን አሁን አስተበውና ቅድም ምን ብለህናል? አላህ መለኮት ነው ስለ አዎ መለኮት ነው። አንተም ጥቁር አዝሙድም ኦኬ። ኢብራሂምን ምን መለኮታችንን አሳየ ነው። አላህ መለኮታዊ አካል አለው ብላችሁ ታምናላችሁ? መለኮት ነው ብለህ ታምናለህ? እሺ። እንደዚሁም ኢብራሂምን ካረጋጋጮች ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። የሰማይና የምድር መለኮት ማን ነው? አላህ ኢብራሂም ያየው 74 ላይ ምን አለ? ስለ ጣዖት አምላኪውን ነው እያወራ ያለው። ስለዚህ ጣዖት አምላኪውን በመገለጥ ጊዜ በመሳሳት ውስጥ ሆናችሁ ያላችሁን ባለ ጊዜ አስታውሱ አለ። እሺ ኢብራሂም ለአባቱ ለማን? ለአባቱ ነው እየተናገረ ያለው ለአልዓዛር ለአባቱ እየተናገረ ያለው ጣዖት አምላኪ ነበሩ በዛን ሰዓት። እሺ ኢብራሂምም ለአባቱ ለአልዓዛር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተንም ህዝቦችንም በግልጽ መሳሳት ውስጥ ሆናችሁ ያለው ባለ ጊዜ አስታውስ። እንደዚሁም ኢብራሂምን ደግሞ ኢብራሂም አይደለም ለአባቱ ያሳየው እዚህ ጋር ደግሞ እንደዚሁም ኢብራሂምን ካረጋጋጮችም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። እንዲያውቁና ችግር የለውም አረጋጋጭ እንዲያውቁና በቅንፍ ስለገባ ነው ያዘለልኩት። ችግር የለውም አንበቦች ቀጥል። ወደ ልቀጥል? አንተ ቀጥልና ሴንስ ከሰጠ የታችኛው እንትን ቀጥል እኮ አረጋጋጮቹም ይሆኑ ዘንድ የሰማያትና የምድር መላእክት ታሳየ ነው አለ። ይሄኛው ላይ ነው ጥያቄ። መላእክት ሳይሆን መለኮት እና በዚህ ላይ ምንድን ነው ጥያቄ? ማንን ያሳየው? ምን አልክ? ማንን ነው ያሳየው? እንዲህ ኢብራሂምን እንዲያውቁ ዘንድ ነው በሰማያትና በምድር ያለውን መላእክት አሳየው የማለት አሁን ለምሳሌ በምድር ውስጥ እስልምናን እምነት እንደምንከተል ነው እያሳየው። እየተናገሩ ያሉትን በስህተት ውስጥ እንዳሉት እንደተናገሩ ራሱ ነው። ያ መለኮታዊ ግን በምድርም በሰማይም ያለው መለኮት አንድ አላህም ማምለክ ነው። ስለዚህ አላህ መለኮት ነው ብለኸኛል። ኢብራሂም ደግሞ ያንን መለኮት አይቶታል ማለት ነው። ምን አልክ? አላህ መለኮት ስለ መለኮት ኢብራሂም አይቶታል ማለት ነው። ኖ አይደለም። አንተ ባይብልን የሆነ ጥያቄ ሁሉ አንስተን ስንጠይቅ አውድ የሚባል ነገር አለ ትላለህ። እዚህ ጋር ማለት የፈለገው ነገር እንዲህ ፌስ ቱ ፌስ አላህን ማየት ሳይሆን ያ መለኮታዊ መንገድ ማለት ደግሞ ስለ እስልምና ነው። በምድርም በሰማይም አሳይቶታል። ይሄ እሱ ነብይ ብቻ ሳይሆን ሁሉም ሲመጡ ራሱ ነብይ ሆኖ እንደሚመጡ ያውቃል። መለኮት አሳየ ነው የሚለው እኮ መለኮት አሳየ ነው እኮ መለኮት ማለት መለኮት አሁን አላህን ነው የምናመልከው እንጂ አላህን አሳየ ነው ወይ ደግሞ አምላክን አሳየ ነው አይልም። እዚህ ጋር አይደል እንዴ? አላህ መለኮት ነው ወይ ብዬ አዎ አላህ መለኮት ነው ብለኸኛል እኮ። መለኮት ሲባል አሁን ለምሳሌ አሁን እኮ መለኮት ማለት ምን ማለት ነው? ፈጣሪ ማምለክ ነው። መለኮት ማለት ምን ማለት ነው? ማምለክ ነው። መለኮት ማለት ምን ማለት ነው? አሁን እኔ እስላም ነኝ። በእስልምና ውስጥ ምን እያደረኩ ነው? መለኮት ነው። ያ መለኮት የሚደረገው ደግሞ ለማን ነው? ለአላህ ነው። ገባክ? እንጂ አሁን እስልምና ማለት አላህ አይደለም። ግን እስልምናን እኔ ስቀበልና ስከተል እሱ ያለውን ነገር ሳደርግ መለኮት ነው የሚባለው። አላህን እያመለኩ ነው። ለሱ ነው እያደረኩ ያሉት። አላህን ቅድም ምን ብለኸኛል? የሰማይና የምድር መለኮት ማን ነው ብዬ ስጠይቅህ አላህ። ተስማምተን የመጣ ነው ወደዚህ። ያንን መለኮትን ደግሞ ኢብራሂም ምን ብሎታል እኮ ነገርኩህ እኮ። በሰማይም በምድርም መለኮት የሚመለክ አንድ አላህ ነው። ያን አልካድኩም ወንድሜ። አሁንም ቢሆን ስለዚህ ያንን ደግሞ ኢብራሂም ምን ብሎታል? አሳየ ነው። ቴንክ ዩ። ኦኬ አሁን ወደ ዋና ፖይንታችን እንመለስና
ምንም አያስቅም እኮ ለምን ነው የሳቀው? አይደለም እፎይ ግን አይደለም የሆነ ጥያቄ ሲጠይቅ ራሴ አትመልስልና እኛን አይደል የጠየቀው እኛውን መልስልህ። ምንድነው እሱ? ምንም እኮ እየመለሰ እንደዛ ሳይሆን እንደዚህ ነው እንዴት ነው? ምንም እኮ የመለሰው ነገር እኮ የለም። እሺ እፎይ 2 ጥያቄ 3 ጥያቄ ጠይቀህናል፣ መልሰህልናል፣ አልተቀበልክም። ላይቅራ ፊዲን ነው የሚባለው ማለት በዲን ደግሞ ማስገደድ የለም። አንተ እርግጠኛ ሆኖልኝ አስብተል አልነግርህም። በሃይማኖት ማስገደድ የለም የሚለው ጥያቄ በኋላ ላይ ከ5 ሰዓት በኋላ እቀበላለኝ። አሁን አልቀበልም። አያ ችግሪን ይህ ፍርሃት ነው የሚያሳየው። ፍርሃት ወላሂ ምንም ፍርሃት ምንድን ነው? ከዚህ ጋር ተመሳሳይ እኔ የምጠይቅህ ስለ ወንጌል ነው፣ ስለ ኢየሱስ ክርስቶስ ቃል ነው። ምን አስፈራክ? ለምን እፈራለሁ? ምንም መፍራት ጉዳይ አይደለም። ተመሳሳይ ቶፒክ ከሆነ መቀጠል ትችላለህ። ከርዕስ ውጭ ከሆነ ግን ብዙም ሌላ ቶፒክ ውስጥ መግባት አልፈልግም። አሁን ለጊዜው ዋና ቶፒኩ ላይ ታተኩራለህ ማለት ነው። ነገር ግን ተመሳሳይ ከሆነ እናንተ ጋርም እኮ እንደዚህ ያለ ቅድም ጥቁር አዝሙድ እንዳደረገው እያደረግህ መሄድ ትችላለህ። አይ ችግር የለውም። አንተ ግን እኔ ቤት ብትመጣ ቅድሚያ እኔ ለአንተ ነው የምሰጠው። እኔ ግን በቤቴ መጥቼ አንተ ነው የጠየቅከን መለስንልህ። አንተ ደግሞ ከ5 ሰዓት በኋላ ና። ይሄ አሁን ሪሊ ተገቢ ነው አይደለም፣ ፌር ነው አይደለም፣ ችግር የለውም። በቃ መጠየቅ ካልፈለግ ቶፒኩን እንጨርሰውና እንትን እንላለን። ነገርኩህ እኮ ተመሳሳይ እኛ ጋር የሚነሱን ነገሮችን እያነሳ መቀጠል ትችላለህ። ጥቁር አዝሙድ እንዳደረገው እናንተ ጋርም እንደዚህ እኮ አለ፣ ለምን ትጠይቁናላችሁ የሚለውን ማንሳት ይቻላል። ከቶፒክ ውጭ ከሆነ ግን እዛም መዝለል ነው የሚሆነው። የፊዚክስ ፔሪየድ ላይ ማትስ አትጠይቅማ፣ ወይም ደግሞ ባዮሎጂ አትጠይቅም። ኦዲየንሱ በስራ መማር ጀመር ስለ አሁን ሪስ እውነት ነው። ከዚህ ወደዛ መሮጥ የምትለው ልክ ነህ። ግን ደግሞ ስለ አንድ አይነት ነገር ሳይሆን ስለተለያየ እምነት ነው እያወራን ያለ ነው። ለዚህ አንተ ስለኔ እምነት የሆነ ነገር ከጠየቀኝ መልስልሃለሁ። እኔም ደግሞ የጠየቅኩን ጥያቄ መመለስ ነው ያለብህ። እኔም ማውቀው እንደዛ ነው። እኔ ደግሞ እኔ ቤት የሚታወቀው ምን መሰለህ፣ ቶፒካል ነን። ተመሳሳይ እነኛ ጥያቄዎች እኛ ጋም ካሉ እነኛ ጥያቄዎች እናንተ ጋም እኮ ተመሳሳይ አለ እያልክ እያነሳ መሄድ ትችላለህ። ከቶፒክ ውጭ ሲሆን ግን አንዴዛ ኦዲየንስ ሆነ የማይማር እኔ ደግሞ እንደዛ አልፈልግም። ዝም ብሎ መሸናነፍ ወይም እንትን እዛም የመግባት የማምታታት ሳይሆን ኦዲየንስ አጥርቶ አንዷን ቶፒክ በደንብ ተምሮ መውጣት አለበት ብዬ አምናለሁ። በደንብ ገብቶት ምንድን ነው እየተባለ ያለው እኛ ጋር ምንድን ነው ልዩነቱ እነሱ ጋር የሚለውን በደንብ አጥርቶ እንዲሄድ ፈልጋለሁ። ከዛ አንጻር ነው። ኤኒዌይስ አሁንም ገብቶኛል፣ ተረድቻለሁ። ግን አንዴ ትንሽ ቆይ፣ በቃ ትንሽ ቆይና ስላሴ ሂድ የሚል ርዕስ የለም። በርዕስ ደረጃ አይደለም የተወያየን ያለ። አሁንም ቢሆን ሰዓት እየጨረስክ ስለሆነ በቃ ሚውት አድርግና ጠይቃለህ። አብዱ ሱፊያንን ተቀበለው። አብዱ ሱፊያን ማይክን ክፈት። አብዱ ሱፊያን አለ። ኦኬ፣ ቅድም ልማር ብሎኝ ነበር። ለካ እሱም ቆስጤ ልፈርድብህ ነው። ብዙም እንትን አይደለሁም ብሎኛል። ልማር ብሎ ነው። እኔስ ሌሎች ሙስሊሞች መመለስ የምትችሉ ካላችሁ ባይዘ ከእይታ ጋር የተያዘ በጣም ብዙ የምናነሳቸው ጥያቄዎች አሉ። ገና ዋና ጥያቄዎቻችንን አላነሳናቸውም። ብዙ እንትኖ የሚያመጣው ነገር ስላለ ማለት ነው። ክርስቲያን አንድ አዲስ ትጋብዘን እናንተ እንትላለህ መረጃ መክፈት ትችላለህ? ይቻላል። አብዱ ሱፊያን ሙስሊም ነው? ክርስቲያን ግን መጀመሪያ አይደል ነው ቼክ አድርገው። ክርስቲያን ነው ሙስሊም ነው? ባለፈው ምንድነው እንትን ነኝ ብሎ ነበር፣ ኤቴስት ነኝ ምናምን እንደዛ ብሎ ነበረ። ሙስሊም አይመስለኝም። እንደዛ ብሎ ነበር። እሺ ከሰሮ ይማር ፈረድክበት። ኤቴስት ነኝ ብሎኛል ባለፈው፣ እንደዛ ላይ ይመስላል። ኤቴስት ምንድን ነው? መለስልህ ክርስቲያን። ኤቲስት ማለት አምላክ የለም ብሎ የሚያምን። ኦኬ፣ አንድ አዲስ ክፈት። አዲሳቶችን እንትን እንበል። አላህን እንደሚያዩት ጥርት አድርገው እንደሚያዩት እሷን እናንብባትና መረጃ ከስር የሚፈልጉ ስለሚኖሩ ለእነሱ የሆነ ዘንድ። ለማንኛውም እኔ ልውረድ በቃ። ግን ምን ሁኔታ ቃል ለነገውም ወይ ቶፊቅ ወይ ስላሴ በሚል ነገር አንተ ስለ አንድ ሪጅን ማስቀመጥ ይኖርብሃል። 3 አይነት ጥያቄ ነው የጠየቀኝ አንተ ማለት ነው። ግን ስለ ሌላ ወደ ሌላ ቦታ እንሮጥም አልክ። ግን አሁን በገባው ራሱ 4ኛ አይነት ጥያቄ የጠየቀ ነው። ለእኔ ግን አንድም ቻንስ አልሰጠኝም። ውይይት ደግሞ ኖርማል ዲቤት እንዲህ አይደለም።
እድል ሰጣለሁ አልኩ ከመጨረሻ ላይ ከቶፒክ ውጭ ሲሆን እድል ሰጣለሁ፣ እናወራለን። ኦኬ ክርስቲያን ቀጥል። ያ ኦኬ እሺ። ሳሂህ አልቡኻሪ 7434 ላይ የሚገኝ ሀዲስ ነው። ናሬትድ ጀሪር እንደጠርምሰው we were sitting with the prophet and he looked at the moon on the night of the full moon and said ከነብዩ ጋር ተቀምጠን ነበር በምሽት። ከዛ በኋላ ፀሐይን ጨረቃን በምሽት ሙሉ ለሙሉ ክብ ሆና አየናት አለ። and said you people see your lord as you see this full moon። ከዛ ነብዩ ምን አለ? እናንተ አሁን ይህችን ጨረቃ ሙሉ ለሙሉ እንደምታዩት ጌታችሁንም ታዩታላችሁ አለ። and you will have no trouble in seeing him። እሱን ለማየት ምንም ነገር አትቸገሩም ወይም ደግሞ ምንም ነገር አይቸግራችሁም። so if you can avoid missing through sleep or business a prayer before sunrise and prayer before sunset you must do so። ከዛ ፈጅርንና አስርን ስገዱ አላቸው። ስለዚህ በቂያማ ቀን አላህን ለማየት ምንም አይቸገሩም ማለት ነው። ሙስሊሞች ሙሉ ለሙሉ ያዩታል ጌታቸውን ማለት ነው። ስለዚህ ሙስሊሞች አምላክ በቂያማ ቀን ሙሉ ለሙሉ መመልከት የሚችሉት እንደሆነ ሙሐመድ ተናግሯል። እንግዲህ አላህ ሲባል እጅ አለው እግር አለው የሚሉ የተለያዩ የአካል ክፍሎችን ስለሚናገሩ እነዚህን ሁሉ የአካላት ክፍሎች ያለምንም መቸገር ያዩታል። በሙላት የሚያዩት ከሆነ ደግሞ ስለዚህ ማንኛውም ፍጡር ይታያል። ስለዚህ በምንም አትመስሉት አታመሳስል ምናምን የሚለው ነገር ራሱ ውድቅ ይሆናል ማለት ነው። መታየቱ በራሱ ማለት ነው። ይታይ ነገር ደግሞ የሆነ ቦዲ ያለው ማለት ነው። ሚስተር በጣም ድምፅ ይረብሻል። በጣም የሚረብሽ ማስተካከል ከቻል ከስተካከል ይፉን የሆነ የሚረብሽ ድምፅ አለው። የሰው ልጅ እሺ፣ እፎይ ሰላም ነው? ሰላም ነው። እንዴት ነው? እፎይ። ስለዚህ ይሄ ሀዲስ ለአንተ መልስ ይሆናል ማለት ነው። ምን የሚለው አላህ በማየት ላይ ጥያቄ ነው የሆነብኝ እኮ። መልስ እንዴት ይሆነኛል? ጥያቄ አድርጌ ነው ያቀረብኩት አዲሱን። አሁን ፀሐይ ሲታይ ምን ብለህ ነው የምታየው? ፍጡር ብዬ ነው ማያት። ጨረቃ ጭንቅላቴን ከፍ አድርጌ ፍጡር ስለሆነች በሙላት አያታለሁ። አላህንም እንደ ጨረቃ ነው ማየው ማለት ነው። ያውና ሀዲሱ እንደዛ እያለ ነው። ወደ ምድር አላያትም እንደዚህ ብለህ ጨረቃን እንዲቀና ስል ነው ማያት አይደል? ስለዚህ አላህም እንደዛ የተገደበ የሆነ ቦታ ያለ አካል ከሆነ ስለዚህ ፍጡር ነው ማለት ነው። አሁን ያንተ ጥያቄ አለማየቱና ማየቱ ብቻ ነው። አለማየቱ ማየቱ ብቻ ሳይሆን ዳይሬክሽኑንም ያካትታል። መታየትና አለመታየት ራሱ ዳይሬክሽን የሚጠቁም ከመሆኑ አንጻር ለፍጡር የሚነገር ነው እያልኩ ነው። ይህን ሀዲስ አንድ ጊዜ ድገመው እስኪ። አላህ ሙሐመድ ምን አለ? ጨረቃ ሙሉ ስትሆን ያለ ደመና ማየት እንደማትቸገሩት አላህንም በሙላት ማየት ትችላላችሁ አለ። ስለዚህ ጨረቃንና አላህን ነው። ስለዚህ ጨረቃን በሙላት በስፋት በርቀት እንደማያት አላህን ደግሞ እንደዛው አቅርብ እስሬ መጥቶ ያው ማየው ከሆነ በገነት ውስጥ ስለዚህ አላህ የተገደበ አካል ያለው ነው። አንድ የተገደበ አካል ማለት ከዚህ እስከዚህ የሚባል ማለት ነው። ጨረቃ ስታት ጠርዝና ጠርዝ አላት፣ ሊሚቴሽን አላት። ስለዚህ አላህም ሊሚቴሽን አለው፣ ገደብ አለው ማለት ነው። ያ ገደቡ ደግሞ ወይም ከጨረቃ ይበልጣል ወይ ከጨረቃ አንፃር ማተር አያደርግም። እሱ ግን ምን አለው ማለት ነው? መጨረሻ አለው አላህ። ፕላስ ደግሞ አይኔ የኔ አይን አላህን ሊያካብብ የሚችል ነው። የአላህን ቁመትና ወርዱን፣ ስፋቱን፣ ውፍረትና ቅጥነቱን ማካለል የሚችል ነው። የኔ አይን ፈጣሪን ማካበብ የሚችል ከሆነ እሱ ፍጡር ነው ማለት ነው። እዚህ ምክንያቱም በሙላት ታዩታላችሁ ነው የሚለው ጨረቃን እንደምታዋት።
አላህን ከዚህ እስከዚህ ነው እንደዚህ ነው ቁመቱ እንዲህ ነው ብዬ በአይኔ ምመትረው ምሰፍረው ከሆነ እሱ ፍጡር ነው ማለት ነው። የሚታይ ነገር እሺ፣ ሌላ ልቀየርልህ። ከለር ይፈልጋል አይደለ? ላይት ይፈልጋል። አዝሙድ ቀጥል። ላይት ይፈልጋል፣ ሪፈረንስ ይፈልጋል፣ ፖዚሽን ይፈልጋል ለመታየት ማለት ነው። አይ አሁን እኮ አንተ አሁን ወተት ነጭ ነው ስትባል አይ ነጭ አይደለም ወተት ቀይ ነው የሚል ክርክር ነው እንጂ ያስከው መረዳት ብትፈልግ ኖሮ ጨረቃ ስትባል ተዛበ ለምን ተነበለ? አዝሙድ በቂያማ ቀን የማታየው የአላህ የአካል ክፍል የሆነ ነገር አለ። ለምሳሌ እጁንም እግሩንም ባቱንም ፊቱንም በአንድ ላይ ነው የምታየው። በሰው ምስያ አይመሰልም። እሱ አምላካችን በሰው ምስያ ወይም በአንተ እጅ እግር እያልክ የሰው ልጅ እኮ ነው እጅ እግር ያለው። የሰው ልጅ እኮ ነው እጅ እግር ያለው። ትንሹ ኔትወርክ እያስቸገረኝ ነው። ኦኬ እጅ እግር የለውም አላህ። እኛ በሰው አንመስለውም ብለንሃል። እየነገርኩህ ነው። እኔ በሰው ልጅ ምስያ አይመስልከ ያለው መሰልከው አለው የሚል ነገር አልተናገርኩም። ከዛ ሌላ ሰው አወራ። እጅ አለው ብለህ ታምናለህ? ይኸውልህ በሰው ልጅ አካል አልመሰልነውም። አሁን ያላወራነውን ነገር ወይ ያልተናገርኩት ነገር አሁን እንደ ጨረቃ አድርገህ ትቀጥላለህ። የተናገርኩና የጠየቅኩ ላይ ነው መቀጠል ያለብህ። ይኸውልህ ሐዲሱ የሚለውን ነው እግር አለው ብለህ ታምናለህ ወይስ አታምንም? ይኑረውም አይኑረውም በሰው ልጅ ምስያ ልሰጥህ አልችልም። እኔ አሁን እንደ ሰው ልጅ ምስያ እጅ አለው እግር አለው ወፍር አለው እንደዚህ ነው ቀጭን ነው ልልህ አልችልም። ቆይ ቁራዝሙድ ለምን ነው ፎቶ ያውምከው? ለምን ተናደድክ? አለኝ አልተናደድኩም። አይ ታዲያ እጅ የለውም ብለህ ነው እንደምታምነው አላህ ነው ቢኖረውም አይኖረውም እኔ ስለዚህ እጅ አለው እግር አለው ብዬ ልልህ አልችልም ነው። ለሰው ልጅ ምስያ በፎቶ አናደርገውም እኛ። ለምሳሌ ቢኖረው ኖሮ እንደናንተ ፎቶ ይዘን እንመጣ ነበር እኮ። ቁራዝሙድ ምንድን ነው የምታወራው? ስለዚህ አላህ እጅ የለውም። እናመሰግናለን። ከዋብያ አማኞች ውስጥ ቁራዝሙድ ዛሬ አላህ እጅ እንደሌለው ቃደ ማለት ነው። እጅ የለውም ማለት እናመሰግናለን። ስለዚህ ቁርአን ላይ ሱራ 30 አላልኩም እግር የለውም እጅ የለውም እግር አለው እጅ አለው አላልኩም። በቃ የለውም፣ ችግር የለውም። አላህ እጅም የለውም እግርም የለውም አይደለ? እሱን አንተ በል እንጂ እኔ አልልህም። እሺ አለው በሰው ልጅ ምስያ ይኸውልህ፣ በሰው ልጅ ምስያ ግን ልንመስለው አንችልም ነው ያልኩህ። ለምን ክፉ ልታናገረኝ ትሞክራለህ? ወይን አለው በል ወይን የለውም በል። ለምን ታደቃቅሰው? ይመስላል ማን አለ? ለምንድን ነው ክፉ የምትናገረው? ያልተጠየቀውን ለምን ትመልሳለህ ታዲያ? እንደ አንተ እኮ የሆነ እጅ አለው ወይም እጅ አለው ወይ እግር አለው በለኝ እያልክ ነው። እኔ ደግሞ ልልህ አልችልም። በቃ የለውም እጅ። እሺ እስማማለህ? እኔ በሰው ልጅ ፎቶ በሰው ልጅ እንትን አንግል አላወጣውም እያልኩ ነው። እኔ መጀመሪያ ድንጋይ ድሮስ እጅ እንዴት ይኖረዋል? ኤኒዌይስ ስለዚህ ቁርአኑ እየሰደበው ነው ማለት ነው። 38:75 ላይ ማይከስ ሚዩት አርግ። ድንጋይ የምትለው ምኑን ነው ድንጋይ ያልከው? ሚዩት አርግ። እሺ ሚዩት አርግ። ምክንያቱም ማንን ይመስላል ብለን አልጠየቅንም እኛ። ባልተጠየቅከው ላይ ለምን ምላሽ ትሰጣለህ? ስትጠየቅ ይመስላል ብለን እኛ ቻሌንጅ አላደረግንም። ሙሐመድ ጋንም በአላህ እግር አላህ እግሩን በጋነም ላይ ይጭናል እጆቹ እንደዚህ እያለ ሲል እየመሰለ ነው ማለት ነው። በሁለት እጆቼ ለፈጠርኩት ተመስገን ምን ከለከለ ሲል
አላህ ራሱን ከሰው ጋር እያመሳሰለ ነው ማለት ነው። ስለዚህ በሁለት እጆቼ ስላለ አላምንም፣ ይሄ ሜታፎሪክ ነው ብሎ መቀበል አንድ ነገር ነው። ምሳሌያዊ ነው። እጅ የተባለው እጅ አይደለም ማለት አንድ ነገር ነው። ሀባሾቹ እንደሚሉት ትክክለኛ እምነትህ ማስቀመጥ ነው። አንተ ሀባሻ እንዳልሆንክ አውቃለሁ። ሰው ሀባሾቹ እንደሚሉት አይ እጅ የተባለው እንደዚህ ነው ብለህ መተርጎም ትችላለህ። እጅ ነው አይደለም? ኦኬ እጅ አይደለም አይ ነው አስቸጋሪ ነው። እንደዛ የሚሆነው ጥቁር አዝሙድ ባህሪ ተቀየረ ዛሬ። ኤኒዌይስ ሙባ ሰላም ሰላም። እፎይ እንዴት ነህ? ይመስገነው። ሙስሊም ነህ? አዎ። መልካም። አላህ ይታያል ብለህ ታምናለህ? አላህ አይታይም። ኦኬ። በቂያማ ቀንስ? በቂያማ ቀን ያው ይታያል። ኦኬ። ስለዚህ ልዩነቱ ምንድን ነው? እሱ አሁን አለመታየቱና በቂያማ ቀን መታየቱ ያው በቂያማ ቀን መታየቱ ምንድን ነው? አንደኛ በዱንያ ላይ የማይታየው ያው ታላቅነቱን ለማረጋገጥ መሰለኝ። ይሄማ ሌላ ችግር ያመጥብሃል። የዛን ለታ ሲታይ ደግሞ ታናሽነቱን እያረጋገጠ ነው ይሉሃል። በእርግጥ እኔ ስለዚህ ልጠይቅ አልነበረም። ሌላ ጥያቄ ምንድን ነው? እሺ ነበር ኢዮብ 8:24 ላይ መጽሐፍ ቅዱስ ላይ ማለት ነው ያው እግዚአብሔር ያው ፈጣሪ እንዳልሆነ የሚናገርበት ነገር ነውና እሱን ብታስረዳይ ብዬ ነበር። እሺ ቆይ አየትባል ትንሽ አስረዳለሁ። እግዚአብሔር ፈጣሪ እንዳልሆነ የሚያሳይበት። ኤኒዌይስ ማርዲ ሰላም እንዴት ነው? ይሰማል? ይሰማል አለ። እንዴት ነህ? ቅድም ባነሳው ጥያቄ ደህና ነኝ። ቅድም ባነሳው ጥያቄ ዙሪያ ማለት ነው። እሺ ምን ይላል መሰለህ? ኪታብ የአቂዳ ኪታቦችን አንዳንድ የአቂዳ ኪታቦችን ስንቀራ ቢላ ተእዊል ወላ ተምሲል ወላ ተዕጢል ወላ ተኪፍ ይላል። ያለማዞር ያለማዛባት እንዴት እንደመጣና እንደዚህ አይነት ጥያቄዎችን ሳትጠይቅ የወረደውን መቀበል ይላል። አካላት አጸድቅም አካላትን ላላህ አታጸድቅም ማለት ነው። ይሰማል? ትሰማለህ? አካልን አታጸድቅም ማለት ነው። እንደዛ ካልክ አልሰማም። እኔ ይሰማል። አንተ ይሰማል? አማድ አለ አህመድ አለ አማድ ኦኬ። የሱ መሰለኝ አይ ቲንክ አህመድ አሁን ትሰማለህ? እና ምን እልሃለሁ መሰለህ አንድ ምንም ያለማመሳሰል ምናምን እንትና እንዲህ ነው በቃ። አሁን እሱን ከፍጥረቶቹ ማመሳሰል ተገቢ አይደለም ይላልም። እንደዛም በእንትን ኪታቦች ላይ በመጻፍቶች ላይ ችግር የለውም። ስለዚህ አካላትን አታጸድቅም። አንተ አካላትን አታጸድቅም። እኔ ጋ ነው የሆነ እየተሰማኝ አይደለም። የሱ ነው ይመስለኛል። ወይ አስተካክልና ይምጣ። ሳዲቅ ይቀጥል ካልሆነ አይ ቆይ አለው ያ አለው አካልና አታጸድቅም።
እና አጠር አድርግቼ ልንገርህ። እሺ ቀጥል። እንደዚህ አይነት ጥያቄ ምናምን ካለህ ማለት ነው እቤታቸው እየሄድክ መጠየቅ። አንተ እውቀቱ ፈልገህ ትሄዳለህ እንጂ እውቀቱ አንተ ጋር። እኔ እኮ እውቀት ፈልጌ እኮ አይደለም የምትማሩ ፈልጌ ነው እንጂ እኔ እውቀት ፈልጌ እንዳይመስላችሁ ስለማውቀው ነው። እኔ ሙስሊሞች እንድታስተምሩ ይሳሉ እስልምና እንደማታውቁ ላሳውቃችሁ ነው። አይነ ሳዲቅ አለ በቃ አንተ ነው የማታውቁ፣ ብዙ አታውራ። እሺ ሜት አድርጋህን አለን። እሺ መልካም። ሙስሊም ነህ? ሰላም፣ እንዴት ናችሁ? ይመስገን ነው። ሙስሊም ነህ? ነኝ። መልካም። እሺ የተነሱት ሰምታችኋል? ኦኬ። እስካሁን አልሰማኋቸውም። ኦኬ። አላህን ታዩታላችሁ ወይ የሚል ነው። እሺ አላህን ታዩታላችሁ በቂያማ ቀን? አላህ ያው ከሰው እንደማይመሳሰል ነው የምናውቀው። እኔ መች ይመሳሰላል? ወጣኝ። ታዩታላችሁ ወይ ነው። ዝንጀሮ ዝሆን ለምሳሌ ከሰው ጋር አይመሳሰልም፣ ግን ዝሆን እናየዋለን። እሱ ልክ ነው። የታየ ሰው አምላክ እንዴት ሊሆን ይችላል? የታየ እንዴት አምላክ ሊሆን ይችላል? አምላክ እንዴት ሊሆን ይችላል? ድገመው እስቲ። የሚታይ አምላክ ሊሆን አይችልም። እንዴት አምላክ እንዴት ሊሆን ይችላል? ምን ማለት አምላክ የሚታይ ከሆነ አምላክ ሊሆን አይችልም። የሚታይ ከሆነ አምላክ ሊሆን አይችልም እንዴት ሊሆን ይችላል? እናመሰግናለን። ጨረስን። ፔሬድ ሉክ አላህ አልታየም። የሚታይ አምላክ ሊሆን አይችልም። አላህ በቂያማ ቀን ይታያል። ከታየ በኋላ አምላክነቱ ይቆማል ማለት ነው። ቢንጎ። ከታየ አምላክነቱ ይቆማል ማለት ነው። ምክንያቱም ታይም በፈጣሪ ዘንድ ማተር አያደርግም። ቢሊየን ዓመትም ትሪሊየንም ማተር ስለማያደርግ የሚታይ ከሆነ በባህሪው አምላክ ሊሆን አይችልም ማለት ነው። በሳዲቅ ሎጂክ መሰረት እኛም እያልን ያለነው ይሄንን ነው። አምላክ በባህሪው በመለኮታዊ አካሉ በፍጹም በፍጡር ሊታይ አይችልም። ከታየ ፍጡር ነው እያልን ነው። እኛ አልታየም። የኛ አስተምሮ አይታይም። አምላክ በመለኮታዊ ባህሪው መቼም አይታይም የሚል ነው። ሳዲቅ ደግሞ ምን አለን? ኢየሱስ አልታየም እና አላህ እንደ ኢየሱስ በስጋ ተገልጦ ነው እንደሚታየው። ኢየሱስ እኮ የታየው የባሪያውን መልክ ይዞ በስጋው ነው የታየው። ያንን ስጋ ደግሞ መለኮት የተዋሃደው ስለሆነ በስጋው ነው የታየው እንጂ መለኮት የሚታይ አይደለም። ያ የምታየው ኢየሱስ ባሪያው ሁሉ ያደረገውን አድርጓል ማለት ነው። አዳምጥ። የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ለምሳሌ በእኔ ውስጥ ነፍስ አለች። ነፍሴን ታዋታላችሁ እንዴ? ሰው ስባል ስጋና ነፍስ ነኛ። ነፍሴን ማየት ትችላላችሁ? በኢየሱስ ውስጥ ምን የመለኮት ሙላት አለ። መለኮቱን ከስጋው ነጥለ አታየውም። የታየው በምንድን ነው? በስጋው ነው የታየው። በስጋው ወራት ነው የታየው። መለኮት በባህሪ የሚታይ አይደለም። ስለዚህ ሳዲቅ ምን አለን? መለኮት ስለማይታይ ፈጣሪ ስለማይታይ ከታየ አለ ፈጣሪ አይደለም። ፔሬድ ጨረስን ማለት ነው እኮ አርጎታችን ያልቃል። ኢየሱስ አንተ አረብሽ ኢየሱስ በስጋ ያደርጓል። ኢየሱስ ይሄን ብቻ መልስልኝ። አንተ ያረከው እሺ ሚዩት አድርግ። በስጋና በደም ወንድሞቹ ስለሚካፈሉ እሱም በስጋና በደም ተካፈለ፣ ከኃጢአት በቀር ወንድሞቹን መሰለ ይላል። እኔ ብዙ ኃጢአቶችን አድርጌያለሁ፣ ስለዚህ እኔ ያደረግኳቸው ሁሉ አድርጓል ስትል እኔ ኃጢአት አድርጌያለሁ፣ እሱ ኃጢአት የለበትም፣ ኃጢአትም አላደረገም። ኤኒዌይስ ለኃጢአቱ ሳይሆን አንተ ኃጢአተኛ ነህ፣ እሱ ኃጢአት የለበትም አልከኝ። እሺ ጥሩ ነው፣ ግን አንተ ስበላ ነበር፣ እሱም ይበላ ነበር። አንተ
ትጠጣለህ፣ እሱም ይጠጣ ነበር። አንተ ሽንት ቤት ትወጣለህ፣ እሱም ሽንት ቤት ይወጣ ነበር። አንተ ሽንት ቤት ውሃ ሽንት ታፈሳለህ፣ እሱም እንደዛ። ልክ አንተ ያደረከውን ነገር በሙሉ አድርጓል ማለት ነው። ኤኒዌይስ ክርስቶስ የሰው ልጅ እየበላ መጣ ብሎ ባርኮ ቀድሶ ምግብ ሲሰጣቸው እናያለን፣ ሲበላም እናያለን በስጋ እንደመገለጡ። ያ ማለት ግን ከሰውነት የሚወጡ ቆሻሾች የምን ውጤት ናቸው? የኃጢአት ውጤቶች ናቸው። ሜይ ቢ እሱን ማታውቅ ከሆነ በገነት ስገባ ትበላለህ፣ ትጠጣለህ፣ ጥቁር አዝሙድ። በገነት ውስጥ ግን ቆሻሻ ነገር ማስወጣት አለ ብለህ አታምንም አንተም። ሜይ ቢ እሱን ማታውቅ ከሆነ የኃጢአት ውጤቶች ስለሆኑ ማለት ነው። ስለዚህ ክርስቶስ ኃጢአት የለበትም፣ ኃጢአትም አላደረገም። ስለዚህ እንደዚህ አይነት ነገሮች ክርስቶስ እንደዛ አላደረገም ብለህ ነው የምታምነው? ክርስቶስ ምንም እንደዛ አላደረገም። ሽንት አልወጣም፣ ፈሳሽ ነገር አልወጣው። ናሽ ከፍ በልና ሽንት ቤት ገባ ምናምን ብላችሁ አፋችሁን ስለምንከፍቱ መረጃውን ክፈትሽ። አይደለም አንተ ብለህ እኔን እኮ እየጠየኩ ነው፣ እንድታስረዳኝ እኮ ነው። ለምሳሌ ይበላ ነበረ ብለኸኛል። ይበላ ነበር። አዳምጥ ያልኩህ እኮ ለዚህ ነው። ስለዚህ ለክርስቶስ እነኚህ አይደለም ለክርስቶስ ለማርያም አይነገሩም። ለማርያም ብቻ ሳይሆን የበቁ ለጻድቃኖችም አይነገርም። እንደዚህ አይነት ነገሮች የኃጢአት ውጤቶች ስለሆኑ አዳም ከገነት ከወጣ በኋላ በኃጢአት ጉድለ እንትኖች የመጡ ስለሆኑ እንደዚህ አይነት ነገሮች እንኳን ለፈጣሪ በክርስቶስ በስጋ ለተገለጠው ለማርያምም አይነገርም። ለማርያምም እንደዛ ይወጣል ብለን አናምንም እኛ። የለምም፣ አታመጣም መቼም። ሰው እንደዛ ነው የኛ እምነት። አሁን ወደ ቶፒኩ እንመለስና ቶፒካችን ላይ ስንመለስ ምንድነው እሱ የሚታይ ከሆነ አለን ወንድማችን ሳዲቅ እሱ ፈጣሪ ሊሆን አይችልም፣ ፈጣሪ አይደለም። ስለዚህ አላህ ደግሞ በቂያማ ቀን ይታያል። በሙላት አላህን አካባው ያዩታል። የሚያዩት ከሆነ ፈጣሪ አይደለም ማለት ነው። ታይም ማተር አያደርግም በፈጣሪ ዘንድ። ታይም ማተር የሚያደርገው ለእኛ ነው እንጂ ለፈጣሪ አይደለም። ሎክ 1 ቢሊዮን ዓመትም ሆነ 1 ደቂቃ ለፈጣሪ ታይም ማተር ስለማያደርገው ማለት ነው፣ ልዩነት ስለሌለ። አብዱ ማይክ አንስተዋል። እንዴት ናችሁ ቤተሰብ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ኦኬ፣ አላህ ይታያል ብለህ ታምናለህ? ጀነት ስገባ ትልቁ ደረጃ ከጀነት ከፍርዶስን በላይ አላህን ማየት ነው። ኦኬ፣ በሙላት ታዩታላችሁ። በመለኮታዊ ክብሩ ትልቁ ስጦታችሁ አላህን ማየት ነው። ቴንክ ዩ። ኦልራይት፣ ልብ በሉ። አላህን ማየት ትልቁ ስጦታቸው ነው፣ ትልቁ ጸጋቸው ነው። በገነት ሴት ለምን ትፈልጋላችሁ ታዲያ? ትልቁን ስጦታ አላህን ማየት ትታችሁ ሴት ጋር ለምን ትመኛላችሁ? ከጀነትን በላይ እኮ ነው፣ ፈጣሪ እኮ ነው። ባይሆን እኔ ሰው ነኝ ያለም አለ አይደለ? ችግር የለውም። አየህ ልዩነታችን ምን እንደሆነ ታውቃለህ? የእኛ አምላክ በባህሪ ሰው እንዳንተ። እሺ ልጨርስ። እናንተ ጋር ሰውየው የምትሉት ጌታችሁ ያራል። ሰው ከሆነ ያው ልክ እንዳንተ ያራል ማለት። አንተ አትጨማለቅ። እሺ አላህ ስፐርሙን እንደሚረጭ እሱ መጥቀስ አለብኝ። ድርሳነ ዑራኤል ዘየካቲት በእናንተ ሃይማኖትም አትጨማለቅ። ስፐርሙን እንደሚረጭ ማንበብ አለ። ከኢየሱስ ውጭ ያለ አባት የቱ እንደተወለደ ታምናለህ? እና ከፋ ብላል። መረጃውን ክፈት። አሁን ያወራኸውን ከዛ አላህ ላይ ለትላለሁ። አወጣልሃለሁ። እጅ ላይ ነው ያለው። ድርሳነ ዑራኤል ዘየካቲት ገጽ 138 ይኸው 2400 ሰው አለ። አንድ ሞባይል እኮ ነው የያዘው። 2400 ሰው አለ። 2400 ሰው አለ። ይኸው ክፈትና ላስብ። ተቆረጣው አሁን ለሪከርድ ላመቻቸ፣ ምክንያቱም እዚሁ ተጠልዘህ እንድትወጣ ማለት ነው። አሰደብከን አላህ ስፐርሙን ይረጫል። ከመቃብር የሚቀሰቅሳቸው ስፐርሙን ረጭቶ ነው። እና አብዱ በደንብ ተማር። አላህ አንተንም የፈጠረው አደምን የፈጠረው በገማ ጭቃ ነው። እስካሁን ድረስ አልታጠበውም።
ያን በገማ ጭቃ እስካሁን ድረስ ሳይታጠብ ያለው አላህ ደግሞ በቂያማ ቀን ያስነሳሃል። እንደገና ደግሞ በጣም በሚገርም ሁኔታ እግሩን ገሃነም ውስጥ ሲከት ገሃነም ውስጥ ደግሞ ምን አለ? መግል ውስጥ ነው የሚከተው። ኢዴት እንደዛ የሚባል አስተምሮ የለም እኛ ጋር። ባለጌ ስትሆን በቂያማ ቀን አላህ ቃቲ ቃቲ የምትለው ገሃነም ውስጥ እግሩን ሲከት ነው። ገሃነም ሰዎች ደግሞ የሚመገቡት ምንድን ነው? ይሽቅና የመግል እጣቢ እና የቁስል ፍቅፋቂ ነው የሚመገቡት። እዛ ውስጥ ነው እግሩ የሚከተው አለ። ሱራ 38:75 ላይ በእጆቹን የሰራ አላህ አደምን። ሱራ 15:26 ላይ፣ ሱራ 15:30 ላይ በገማ ጭቃ ነው አደምን የሰራው። የሚጨዳጨል በገማ ጭቃ በእጆቹ ታጥቦታል አልታጠበውም እያል ሞክ ማድረግ ቀላል ነው። ሱረቱ አንቢያ 104 ላይ ተፍሲር ኢብን አባስ እንደ ቀድሞው እንመልሰዋለን የሚለውን እንዴት ብሎ ነው የሚያስቀምጠው? በስፐር ነው ብሎ ነው የሚያስቀምጠው። አትባልጉ